እባክህ እንዳትተኩስ። እኔ መሞት አልፈልግም። አንተ በጭራሽ በህይወት መኖር የለብህ፣ መሞት አለብህ። እባክህ እንዳትተኩስ። እኔ የፈለግከውን ሁሉ እሰጥሃለሁ። እባክህ ግን ብቻ አትተኩስ። ለሱ አርፍደህ። እባክህ እንዳትተኩስ። እባክህ የታባቱ ያረመኔ ምን ያላችሁ ምንድን ነው? ልጆቹ ያነጋጋሉ አድርጎ በምልቱ ነው እቺ ጅብ እናንተ ሰውየው ሞቷል እንዴ? ትንፋሹ እኮ የለም። ይህ አረመኔ ጨካኝ ምን ነው ታውቀዋለህ እንዴ? አዎ የታክሲ ገዳይ ነው። ሰላም እንዴት ናችሁ? M4 ፕሮዳክሽን ለሚሰራቸው አዳዲስ ድራማዎች በሁሉም የዕድሜ ክልል ውስጥ የምትገኙ አዳዲስ እና አቅም ያላቸው ልጆች ይፈልጋል። ከታች ባስቀመጥነው የቴሌግራም አካውንት አናግሩ። መልካም ቆይ ለምንድን ነው እሱ ያንን ጨካኝ አረመኔ እንዳልገለው የያዛችሁ? አዎ እዛው እያለ አንቀ መግደል ነበረብን። ይሄ ሰውዬ በፍጹም በህይወት ከዚህ ቤት መውጣት የለበትም። ሰዎች ቆይ ምን ሆናችኋል እንዴ? ተረጋጉ እንጂ። አንተ ደግሞ ዝም ብለህ ተረጋጉ አትበለን። እኔ ልጅህ ሞታ ገዳዩን አግኝተው ቢሆን ትረጋጋ ነበር? ሂሩት ያለችው እውነቷን ነው። በዚህ ሰዓት ምንም መረጋጋት ምናምን የሚባል ነገር አያስፈልግም። አሁኑ ነው እርምጃ መውሰድ ያለብን። እኔ መናደዳችሁና መበሳጨታችሁ ትክክል አይደለም አላልኩም። ግን እኔ ያልኩት ንዴታችሁን መቆጣጠር አለባችሁ ነው። እንዴት ነው ስሜታችንን መቆጣጠር የምንችለው? ለነገሩ አንተ ምን ተነካ? ልጅ ሞቶብህ አያውቅ። አሁን ይሄንን ከዚህ ጋር ምን አገናኘው? በደንብ ነው እንጂ የሚያገናኘው። አንተ የኔ ልጅ ሞቶብህ ቢያውቅ ኖሮ ስሜቱ በደንብ ይገባህ ነበር። እኔ አሁንም ሳይገባኝ ቀርቶ አይደለም እንዴ። ደግሞ ትርሲትም እኮ እንዶ ባልወልዳት ልጄ ናት። እና ታዲያ እንደዛ ካሰብክ ለምን አስቆምከን? ለነገሩ ያንተ አይገርመንም አለ እንጂ እዚህ ባልተብየው ገልቱ ደመ ቀዝቃዛ እኔ ነው ደመ ቀዝቃዛ ገልቱ ያልሽው? አዎና በደንብ ልንገርህ፣ ገልቱ የገልቱ ገልቱ ወይዘሮ ሩት እንዴ ዝም በል ምንም እንዳታወራ።
ለስሙ አንተ ነበርካው ለትርሲት የምትበቀልላት። ምን ዋጋ አለው? አረ ወይዘሮ ሂሩት ተረጋጊ እንዴ! እንዴት ነው ቆይ ህግ ባለበት ሀገር ሰው ግደል የሚባለው እንዴ? መታሰርም እኮ አለ። እና እኔ ምን አልኩኝ? እናንተ ገላችሁ መታሰር የምትፈሩ ከሆነ እኔ ልግደለውና ልታሰር አላልኩም? እኔ ነበርኩ መግደል የነበረብኝ። ተናግሬያለሁ። ይሄን ሰውዬ ፖሊስ መጥቶ እስኪወስደው ድረስ ማንም ሰው እንዳይነካው። አዎ ፖሊስ መጥቶ ከመውሰዱ በፊት ግን እኔ ብቻዬን ላናግረው ፈልጋለሁ። ምንድነው የምታናግረው? ምን እንደማናግረው እኔ በደንብ አውቃለሁ። አሁን ብቻ ከዚህ እንዴት ፈቀዱልኝ። ይኸውልህ ልጄ፣ ከዛ በፊት ግን መረጋጋት አለብን። ችግር የለውም። አሁን በደንብ ተረጋግቻለሁ። ምንም አላደርገውም። ይኸውልህ ትንሽ ደቂቃ ከራስ ጋር አሁን ተረጋግተህ ቁጭ በል። ከዛ በኋላ ሄደህ ታወራዋለህ። አይ ጋሽ አልቀመጥም። እንዴ ቆይ ግን ልጆቹስ? እዛው ናቸው መሰለኝ እስካሁን። እንዴ እዛ ምን ያደርጋሉ? ሲጀመርም እኮ እንደዚህ አይነት ነገር ማየት አልነበረባቸው። እውነትህን ነው። እንደውም እኔ ይዣቸው። እሺ ጋሽ በቃ ቶሎ በልና ፍጠናችሁ። እባክህ ካሌብ ዱላውን አስቀምጠው እንዳትመታው። እንዳመታው ነው ያልሽው? እናቴን የገደላት እኮ እሱን። እንደውም እገድለዋለሁ። ካሌብ ምን ሆነሃል? ከገደልክ እኮ ትታሰራለህ። ችግር የለም ልታሰር። እኔ ብቻ የለውም። ለምን ብቻሽን ትሆኛለሽ? አባዬና አያት ያሉልሽ። እነሱ ታዲያ እንደሚሆኑኛል? ተይኝ ፌፈን፣ ይሄን ሰው ያለቀውም ዛሬ እመታዋለሁ። ሞራልህ ተመችቶኛል፣ ግን ይኸውልህ እህትህ የምትልህን ብትሰማት ይሻላል። እኔን ከገደልከኝ እኮ ትታሰራለህ። ከፈለክ ግደለኝ። ዝም በል አንተ፣ ዝም በል። እኔ ዝም እላለሁ። አንተ ግን መታሰር ከፈለክ ልትመታኝ ትችላለህ። አዎ እመታሃለሁ። ካሌብ እባክህ እንዳትመታው፣ በእናትህ እንዳትመታው ካሌብ። እገድለዋለሁ። ካሌብ እንዳትመታው። ካሌብ በዱላውን ጣል። ምን እያደረክ ነው? በዱላውን ጣለው ብያለሁ። አልጥለውም። እሺ ስጠኝ ለኔ። አልሰጥም። አያቴ አልሰጥም። ስጠኝ ግድ የለህም። አልሰጥም አያቴ። እኔ የምልህን ስማኝ ልጄ። አልሰጥም። ጎሽ አምጣው፣ አምጣው። እገድለዋለሁ። እናቴን የገደላት እኮ እሱ ነው፣ መሞት አለበት። ይኸውልህ ልጄ፣ ቁጣህ ይገባኛል፣ ግን በዚህ መንገድ መሆን የለበትም። እሺ ቀይስ፣ ተረጋጋ። አይዞችሁ። አንቺ ልጅ ግን ይሄን የምትናከሽው ነገር አቁምሽ። ጎዳውክ እንዴ? ጎዳሽኝም አልጎዳሽኝም ይሄ እንደ ውሻ የምትናከሽውን ነገር ማቆም አለብሽ እንዴ። ቆይ ስንት ጊዜ ነው የምነግርሽ? ተዋት፣ አትፍረድባት። እንዲሁ ባህሪ ሆኖባት ነው። ለማንኛውም አሁን የነከስኩክ እንደ ውሻ የመናከሳ የምኖርብኝ ሳይሆን ለራስክ እስር ቤት እንዳትገባ ብዬ ነው። እሺ እውነቱን ልንገርሽ፣ ባታቆሚኝና ገድዬው እስር ቤት ብገባ ነበር ደስታዬ። ቆይ ምን ነክቶሃል ብሩኬ? ተረጋጋ እንጂ። ተይኝ እባክሽ ወደዛ። ተረጋጋ ትለኛለች። ስማ ሚኪያስ፣ አንተ እንደሆነ ከመላላክ ውጪ ምንም ጥቅም የለህም። እስቲ ለምን እንደቆዩ አይታቸው ነው። ችግር የለም፣ ራሳችን መጣናል። ምን ስታረጉ ቆያችሁ? ምንም ማለት በሉ ልጆች፣ ወደ መኝታ ቤታችሁ ሄዱ። እሺ በሉ አፍጥኑት። እሺ አሁን ለብቻው እንዳወራው ትፈቅዱልኛላችሁ ወይስ አትፈቅዱልኝም? እንደሱማ ማድረግ አትችልም። ምን ነው ይገለዋል ብለህ ፈርተህ ነው? የሚፈጠረው አይታወቅም። ስለዚህ አብሬ መሆን እንዳለብኝ ነው የሚሰማኝ። ጋሼ ወስኛለሁ ልጄ። አለበለዚያ ሰውየውን ብቻውን እንድታገኝ አልፈቅድልህም። እሺ በቃ እንሂድ። እኔ ማብራችሁ እመጣለሁ።
ይኸው ልጅ ረጋ ብለው ችግር የለውም ጋሽ አታስብ። አሁን በደንብ ነው የተረጋጋሁት። እሺ ሰውየው አስታወስከኝ? ኧረ አላወቅኩም። ማን ነህ አንተ? ምን እየቀለድክብኝ ነው? ኧረ የእውነቴን ነው። ቆይ አንተ አርቲስት ነህ እንዴ ወይስ ቲክቶከር? እንደው ምንም ልትመጣልኝ አልቻልክም። በጣም ይቅርታ። ቆይ እንዴት ነው ተኩሰህ ልትገለው የነበረውን ሰው የምትረሳው? ወይስ አጉል ብልጥ ለመሆን እየሞከርክ ነው? ኧረ ተው ተረጋጋ። እኔ ምንም ብልጥ ለመሆን አልሞከርኩም። አትዋሽ። እኔም በጭራሽ መርሳት አትችልም። እኔን ለመግደል ብለህ ነው የልጆቼን እናት እፊት ለፊቴ ተኩሰህ የገደልካት። እንዴ ብሩኬ እባክህ ጉልበት አትጠቀም እንዴ። ቆይ እኔ ነኝ የገደልኩት ብሎ እንዲያምንልህ ነው? ጋሼ የግድ እንዲያምን ማድረግ አለብኝ። ብሩኬ እንዴ እባክህ ተው፣ ጉልበት አትጠቀም። ካንተ የምፈልገው አንድ ነገር ብቻ ነው። እሱን ከነገርከኝ ሌላ ምንም ካንተ የምፈልገው ነገር የለም። ምንድን ነው እሱ? እኔን እንድገለኝ ማን ነው የከፈለ? እባክህን ወንድሜ ውሃ ይኖራችኋል? ጨው የበዛበት ምግብ በልቼ እኮ ውሃ ጠማኝ። ስማ አንተ የምጠይቅን ብቻ መልስልኝ። አጉሌ መዘባረቅ ምናምን አቁም። ውሃ ብታመጣልኝ ደስ ይለኛል። ማነህ አንተኛው? እስኪ ሄድና ውሃ አምጣልኝ። ማለት እኔ ነው እያዘዝከኝ ያለው? አዎ እስቲ ቀዝቀዝ ያለ ውሃ ይዘህልኝ ና። ገደል ግባ። ምን አባቱ ይጨማልቃል? አንተ ስርዓት ነው ያዝ። እሺ ቆይ ምን ችግር አለው ብታመጣለት? ነው ወይስ ስትሄድ የሚናገረው ነገር አለ ብለህ ፈራህ? አንቺ ደግሞ ምንድነው የምትዘባርቂው? የፈለገ ቢቀባጥር እኔ ሚኪያስ መፈራ ይመስልሻል? እንደዛ ከሆነ ታዲያ ምን ችግር አለው ውሃ ብታመጣለት? እባክህ ወዳጄ ዝም በል እንዴ! ወዳጅ ይለኛል። የምን አባ ወዳጅነት ነው ከኔ? ሚኪያስ ጊዜያችንን አትግደልብን። ውሃ ብሎ የለ ሂድ እናምጣ። የዚህን የመሰሪ እውነት እኔ ማወቅ እፈልጋለሁ። ሰማላችሁ አይደል? እኔ ተላላኪ አይደለሁ። ከፈለገ ለምን እዚህ ድብና አላመጣም? ይሙት ከፈለገ በቃ እሷ ታምጣለት። ምንም መጨቃጨቁ አያስፈልግም። እሷ እንድታመጣልኝ አልፈልግም። እሱ ነው እንዲያመጣልኝ የምፈልገው። አንተ ሰውዬ ወይ ከኔ ምንድነው ችግር? ምንድነው የምትፈልገው? እንዴ በቃ ውሃ አይደል የምትፈልገው? ይመጣል። አንተ ማንስ ቢያመጣው ምን ያገባ እንዴ? ሌሎቹን ስለማላምናቸው እኮ ነው። አንተ ደግሞ ስትታይ በጣም ጥሩ ሰው ነው የምትመስለው። ቢያንስ የምጠጣው ውሃ ላይ መርዝ አታረግብኝም። እሺ እስካሁን እውነቱና ትክክለኛውን ነገር ንገረኝ። ማን ነው እኔን እንድትገለኝ የከፈለ? መልስልኝ እንጂ እየጠበቅኩ እኮ ነው። ይሄ ተረገመ ሴጣን እንዴ! ቆይ ለምንድን ነው እኔ እንደወጣ ያደረገኝ? ሁሉንም ነገር ብቻ ልነግራቸው አልሆነ። ወይኔ እንደዛ ካደረገማ አለቀልኝ ማለት እኮ ነው። ወይኔ ሚኪያስ ግን ለከፉም ለደጉም መዘጋጀት አለብኝ። አንድ ሰው የሆነ ነገር አደርጋለሁ ቢል እደፈዋለሁ። የጠበቅኩ እኮ ነው ያለሁት። ማን ነው እኔን እንድገለኝ የቀጠረ? ንገረኝ። እኔ ማንንም አልቀጠረኝም። አትዋሸኝ። እውነቴን ነው፣ ማንንም አልቀጠረኝም። ይኸውልህ እውነቱን ብትነግረኝ ነው የሚሻለው። እኔ አልዋሸሁም፣ እውነቱን ነው የነገርኩት። ማንም ካልከፈለ ታዲያ ለምንድን ነው ትርሲትን የገደልካት? ቆይ ከእኛ ምንድን ነው የምትፈልገው? እኔ ማንንም አልገደልኩም። ተሳስተሃል። እንዴት ነው የምሳሳተው? በጣም እርግጠኛ ነኝ ትርሲትን አንተ ራስህ ነህ የገደልካት። ይኸውልህ ወንድሜ ምናልባት ተመሳስዬብህ ይሆናል እንጂ እኔ ማንንም ሰው አልገደልኩም። እና ታዲያ ቆይ ደግሞ ዛሬ ለምንድን ነው መሳሪያ ይዘህ የመጣው? ቆይ ምንድን ነው ከዚህ ቤተሰብ የምትፈልገው? ይኸውልህ እኔ ልሰርቅ ነው እንጂ የመጣሁት ሌላ ምንም ፈልጌ አልመጣሁም። ውሸታም! እኔን ልገል ነው የመጣው። ቆይ ማን ነው እኔን እንድገል የከፈለ? እንዴ ነገርኩህ እኮ እኔ ልሰርቅ ነው እንጂ የመጣሁት ነፍሰ ገዳይ አይደለሁም። እሺ
እሱን ቶ አሁን እንድመለስልኝ የሚፈልገው እኔ እንድገለኝ የከፈለ ሚኪያስ ነው። ምን እያልክ ነው ብሩኬ? ጋሼ ዝም በል። አሁን እሱ ብቻ ነው እንዲናገር የምፈልገው። አሁን ንገረኝ፣ ሚኪያስ ነው የከፈለ ወይስ አይደለም? ማን ነው ሚኪያስ? ምን ማን ነው ሚኪያስ? እየቀለድክብኝ ነው እንዴ ያለው? እኔ አልቀለድኩብህም ሰውየው። ማን ነው ሚኪያስ? ሚኪያስ ማን እንደሆነ ሲጠርጌ ስገልት ያዋለህ። ምን እያደረግህ? ለቀኝ ጋሼ። ምን ተባብለን? ጋሼ ዞር በል። ኧረ ይሞትብሃል። እገለዋለሁ። ድብን ይበል። ከኔ ጋር ጨዋታ አይደል የፈለገው? እንደውም ደፍቼ እገላግለዋለሁ። ወይዘሮ ዝም ትያለሽ እንዴ? ቢያንስ የሆነ ነገር ቢሆን እንጂ ብሩክ ጨርሰው። ትንገዳለህ ለሱ ህይወት መቆየት የለበትም። ጨርሰው። ይኸውልህ ልጄ እሷን እንዳትል ልጄ፣ ስለ ልጆች አስብ እባክህ። ጋሼ ዞር በልኝ። አቶ ሚኪያስ እስኪ ሁሉ ነገር ብሩክ አለልክ ዞር በል። ሄደ ኧረ እባክህ አንተ ሰውዬ የሰው ሰው ትገላለህ። ለቀው ምን ሆነሃል አንተ? ትልቅ ሰው አይደል? ሳትና ታከብራለህ። እና ምንስ ቢሆን ይሄ ሰውዬ ለህግ ነው እንጂ ማሰጠት አለበት። እዚህ መሞት አለበት። ሌላ ወንጀል ወይዘሮ አይደረግም። እውነት አይደለም። ተሲት ስሞት ይደረጋል አይደል? አሁን ጥርስ የተነስ ጋር ምን ያመጣል? አሁን እኔም እኮ ባለቤቴ ልጅ አይደል? ቆይ ብሩክ ግን ምንድን ነው ያደረገው? ቆይ ምን ተባብለን ነበር? ሰውየውን አልነካውም ብለህ ቃል ገብተህልኝ ነበር። ተነስተህ ሄደህ ማነቀ ግን ልክ ስራ አይደለም የሚሰራው። ልክ ነበር ያደረገው። ብሩክ ምንም አልተሳሳተም። ልክ ነበር ያደረገው። አንቺ ትዩ ቆይ ምንድነው ሐሳብሽ? ብሩክ የሰውየውን ገሎ እስር ቤት እንዲገባ ነው ፍላጎትሽ? እሱማ ወንድነት ነበር። የልጆቹን እናት ደም መበቀል ነበረበት። ኧረ እባክሽ አንቺ አላማሽ በቀል ሳይሆን ብሩክ የታስሮ እስር ቤት እንዲገባልሽ ነው። እሺ እሱ ደግሞ እኔ ርብቃ እያለሁ መቼም አይሆንም እንዳታስቢ። ለምንድን ነው የሚታሰረው? ብሩክ ለምን ይታሰራል? ሰውየውን ገሎ መቅበር ነው እንጂ። በስመ አብ ወልድ መንፈስ ቅዱስ። እንዴ ቆይ ምን አይነት የሰይጣን ሐሳብ ነው የምታስቢው? እናንተ ከፈራችሁ እኔ ያደርገዋለሁ። ሰውየውን ብቻ አሳልፋችሁ ስጡኝ። በፍጹም እንደዛ እንድታደርጊ አንፈቅድልሽ። ለምንድን ነው የማትፈቅዱልኝ? የገደለው እኮ ልጄን ነው። ደሟን መበቀል አለብኝ። አዎ ቢሆንም ሁሉም ነገር በህግ ነው የሚዳኘው። ስማ እኔ የምፈልገው እውነተኛ ፍርድ ነው። ይሄ 10 ዓመት 20 ዓመት መንግስት ቀልቦት እንዲወጣ አይደለም። ያም ሆነ ይህ ሁላችንም በህግ ነው መዳኘት ያለብን። በሉ አሁን ተነሱ፣ ለፖሊስ ደውሉ። ማንም ሰው ወደ ፖሊስ እንዳይደውል። ለምንድን ነው የማይደወለው እንዴ? ለፖሊስማ መደወል አለበት እንዴ። ሁሉ ነገር በህግ ነው መፈታት ያለበት አይደል እንዴ ብሩኬ? አዎ ይደወል። ፖሊስ ጋር ወስደን በደንብ እንዲመረመር ማድረግ አለብን። ምንድነው የሚመረመረው? ገዳዩ እሱ መሆኑን ካወቅን ለምን አንገለውም? ምንድነው መመርመር ምናምን ዝባዝንኬ ምን ያስፈልጋል? እኔ ከመሞቱ በፊት ለምን እንደዚህ እንዳደረገ ማወቅ እፈልጋለሁ። እሱ የራስ ጉዳይ ነው፣ እኔን አያገባኝም። እኔ የምፈልገው የልጄን ደም መበቀል ነው። ምን እያደረግሽ ነው? ፖሊስ ጋር እየደወልኩ ነው። አንቺ ልጅ ያምሻል እንዴ? ስለዚህ ጉዳይ ፖሊስም ሆነ ማንም ሰው መስማት የለበትም። እረፍ ያቆሚ ብዬሻለሁ። ወይዘሮ እባክሽ ተረጋጊ። ይሄን ጉዳይ የግድ ፖሊስ ማወቅ አለበት። እውነቱን አባዬ። ብሩክ የኢንስፔክተሩ ስልክ አለ፣ አስጠኝ እስኪ ልደውልለት። እሺ ብሩኬ እኔ የኮማንደሩ ስልክ ስላለኝ ነው እደውልለታለሁ። እንዴ እናንተ ሰዎች ሁላችሁም ታማችኋል እንዴ? ለምንድን ነው የምለውን የማትሰሙኝ? ወደ ልትሄድ ነው? ኮማንደሩን ውጭ ላውራው ነው። እና ታዲያ እዚህ ቁጭ ብላ ተዋው፣ ምን ችግር አለው? ይሻላል። አዎ እዚሁ ተቀምጣ እናግረው። እሺ እሺ። የሚለውን ሁላችንም መስማት ስላለብን ላውድ ስፒከር ላይ አድርገው። እሺ እሺ።
ኮማንደር አይ በሰላም አይደለም ትንሽ ቤት ውስጥ ችግር ተፈጥሮ ነበር የምን ችግር ነው እሱ ይኸውልህ ኮማንደር ላውድ ላይ አድርጌ ነው ማወራ ድምጼ በደንብ ይሰማል አይደል አዎ ይሰማኛል ምንድነው የተፈጠረው ችግሩ አንድ ሰው በሌሊት ቤታችን ውስጥ መሳሪያ ይዞ ገብቶ ነበር እና የተጎዳ ሰው አለ አይ የተጎዳ ሰው እንኳን የለም ኮማንደር ሰውየውን ይዘናል ይኸውልህ አንተ በፍጥነት እንድመጣ ፈልገን ነበር የደወልልህ እሺ እመጣለሁ አደራ ብቻ ሰውየውን እንዳትጎዱት እሺ አንጎዶም ብቻ አንተ ቶሎ ብለናልን እሺ አሁኑኑ መጣው መልካም ለምንድን ነው ላውድ ስፒከር ላይ እንደሆነ የነገርከው እንዴ ምን ችግር አለው ችግር የለውም እኮ ግን ይኸውላችሁ አሁን አንዴ ለኮማንደሩ ሁሉንም ነገር አሳውቀናል ስለዚህ ምንም ነገር ማድረግ የለብንም ካልሆነኛ ነን ተጠያቂ ምን ነው እኔ ተናግሬያለሁ ሰምተኛል እንግዲህ ቆይ ግን ለምንድን ነው ሰውየው ተመልሶ ቤታችን ይመጣ እኔ እንጃ እኔ ግን በጣም እየፈራሁ ለምንድን ነው የምትፈሪው ሰውየው እኮ አሁን ተይዟል መፍራት የለብሽ እኔ እንጃ ብቻ በጣም ነው የፈራሁት ቆይ ግን ለምን እማዬን ይገደላት ይመስላል አላውቅም እኔ ግን እማዬንም እንደገደላት አባዬንም እንደገሉ በጣም ፈርቻለሁ አንተ አልፈራም አልፈራም እንደውም ልንገርሽ ስላልገደልኩት በጣም ተናድጃለሁ መግደል ነበረብኝ ቆይ እንዲህ የምትለው ልዕልት ያለችውን ረስተኸው በእናትሽ እኔ አሁን ላይ ምንም ነገር ማሰብ አልፈልግም ተይ ማሰብም አለብህ ቆይ አንተ እሱን ገለ ነፍሰ ገዳይ ተብለህ ብትታሰር ማሚ ደስ የሚላት ይመስላል ምን ላድርግ ማሚን እኮ ነው የገደላት አለቀው ትዝ ይልሃል ካሌብ መብራት ሲጠፋ እኮ እማዬ ጸጉራችንን እያሻሸች ታስተኛን ነበር እሷ አቅፋ ጸጉራችንን ስታሻሽን ፍራቴ ሁሉ ነበር የሚጠፋው ዛሬ ግን መብራት ሲጠፋ ከምፈራው በላይ ነው የፈራሁት ምን ነው ማሚ አቅፋ እያሻሸች ብታስተኛኝ ብዬ ተመኘ ካሁን በኋላ የሚያቅፈን የሚወደን የለም ብቻችንን ቀርተናል እቀፈኝ ምንድነው እሺ ወዴት ነው እዚሁ ነኝ ምን ነው እዚህ ስም የለውም እንዴ አይ ሰውየውን ላይ ነው ሰውየውን ላይ ለምን ሰውየው የምታየው አያስፈልግም ቁጭ በል ተው እንጂ አይቶ ይምጣ እንዴ በየሆነች ደቂቃው እኮ ሄዶ ማየት እኮ ጥሩ ነው ለምን እንዳያመልጥ ነው በደንብ አድርገን እኮ ነው ያሰርነው ጋሼ ወዴት ሊያመልጥ ይችላል አይ ብሩክ ያልገባህም እንደዚህ አይነት ሰዎች ብልጥ ናቸው እንዴት አይነት ዘዴ ተጠቅመው እንደሚያመልጡ አታውቅም ጋይ ዘነበ ልክ ናቸው ብሩክ ያው መጠንቀቅ አለብን እኔም እኮ ለዛ ነው ይጀል ያልኩት እንደዛ ከሆነ ጥሩ ሄዳ አይተው ነው እሺ ጋሼ እንደዛ ከሆነ በቃ አብረን እንሄዳለን እንዴ ብሩክ ምን ሆናል ሰውየው ጋር ማንተ በፍጹም መሄድ የለብህም ልክ አንተ በፍጹም ወደሱ መሄድ የለብህም ለምንድን ነው ማልሄደው አሁን እኮ በጣም ተረጋግቻለሁ ቢሆንም እሱ ብቻውን ደርሶ ይምጣ አዎ ይሻላል ጋሼ እኔ ደርሼ ልምጣ መጣሁ ጊዜ ያደርጋል የውሻ ሚዜ አሉ እንደው ግን ይሄ ቤት የማንም ወሬ መፈንጫ ይሆን አንተ ሽማግሌ ግን እንዴት ነው እንደዚህ ተጠገብከው ቆይ እኔ ምን አደረኩኝ ወይዘሮ ሂሩት ከዚህ በላይ ምን ታደርጋለህ የቤቱ ፈላጭ ቆራጭ አዛዥ ሆንክ እኮ አንተ ኧረ እኔ ማንንም አላዘዝኩም ወይዘሮ ሂሩት አዘዝክ እንጂ ከዚህ በላይ ምን ማዘዝ ፈለክ አንተ ሂድ አንተ ተቀመጥ እንዴ ከዚህ በላይ ምን ልታዝ ነበር በስህተት ነው እየተረዳሽኝ ያለሽው እኔ እኮ ለሁሉም ይጠቅም ነገር ነው ያደረኩት እንጂ እኔ ማንንም አላዘዝኩም ተው በእናትህ ለማያውቅህ እንደዚህ ተለሳልሰ አንገትን ደፍተህ እዚህ ቤት ገብተህ ነው እንደዚህ ጥጋብ ይወጣራ ለማያውቅህ ታጠን እኔ ጋር እንደዚህ አይነት ማስመሰል አይሰራም እንደው ከኔ ጋር ከምትጨቃጨቂ ልጆቹ እንዴት እንደሆኑ እንደው ብታያቸው አይሻልም ጎሽ ጭራሽ እኔንም እያዘዝከኝ ነው የማን ነው ደፋር ባካችሁ ይኸውልሽ በቃሽ አንቺ ሴትዮ እሺ ከዚህ በኋላ አባቴ እንድትናገር አልፈልግም ኧረ እባክሽ እንዳልናገራችሁ ከፈለጋችሁ ታዲያ ለምን ከልጄ ቤት ጥርግ ብላችሁ አትወጡ እኛ የትም አንሄድም እሺ
አንቺም ስርዓትሽን ይዘሽ ትቀመጫለሽ። ኧረ አንቺ ነሽ እኔን ስርዓት የምታስተምሪ? አንቺ እኮ ማለት የለየልሽ ጋጠ ወጥ ባለጌ ነሽ። አንቺ ርብቃ ስርዓት ይኑርሽ። አባዬ የምትናገረው ነገር እየሰማት አይደል እንዴ? ይኸውልሽ ሁሉም ያለችው የተሳሳተ ሊሆን ይችላል። ባለጌ ያለችው ግን ትክክል ነው። ምንድን ነው ያልከው አባዬ? እኔ ነኝ ባለጌ? ዝም በይ። ካሁን በኋላ አርፈሽ ቁጭ በይ። አንድ ነገር እንዳትናገሪ። ለማንኛውም ሰውን ከመቆጣጠር በፊት ልጅን ተቆጣጥረህ ማሳደግ ነበረብህ። የማትረቡ ቆይሽ እንደዚህ ስትናገራ ዝም ማለት ነበረብህ? አዎ ዝም ማለት ነበረብሽ። ምክንያቱም አንቺ አፍሽን መዝጋት አትችይም። አንቺ እንደዚህ ባትያት ኖሮ ሁሉ ነገር አይመጣብንም ነበር። አባዬ አንተን ስትናገረው ነው የተናገርኳት። ምክንያቱም አንቺም ተናግረሽ እኔን አላስከበርሽኝማ። እኔ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። ቆይ እንዴት ነው ለማታከብረኝ ሴትዮ ክብር ሰጥቼ አፌ መዘጋው? እንግዲያውስ ተስፋ ልቁረጥ። ዘላለም በአንቺ ምክንያት ስሰደብ እኖራለሁ ማለት ነው። ይኸውልህ አባዬ እኔ ከዚህ በኋላ በዚህ ሴትዮ ምክንያት አንድም ነገር እንድትናገረኝ አልፈልግም። የመጨረሻዬ ነው። ለአንድ ወላጅ ትልቁ ደስታው ምን እንደሆነ ታውቂያለሽ? በወለደው ልጅ ሲከበር ማየት። የውድቀት ሁሉ ትልቁ ውድቀት ደግሞ የወለደው ልጅ ለፍቶ ያሳደገው ልጅ ስንት ዋጋ የከፈለበት ልጅ አሳዳጊ የበደለ ባለጌ ተብሎ ሲሰደብ ማየት። ወላጅ ደግሞ ሁልጊዜ በልጁ መገመቱ አይቀርም። እስከዛሬ ማላገኝ መስሎ ነበር ከኔ ተደብቅ የጠፋው። ሰማለህ? መቼም ቢሆን ከኔ ከሚኪያስ ተደብቅ አታመልጥ። ምን ያስቃል? በጣም ስላስገረምከኝ ነው የምስቀው። ምን የሚያስገርም ነገር አለ? ጅል ግልፍጥ ስለሆንክ ነው እንጂ ዝም ብለህ የምገለፍጠው። ለምን እንደሳኩማ በደንብ ገብቷል። በድፍረት አገኘው ስትል ትንሽ አታፍር? እንዲያውም ልንገርህ መቼም አታገኘኝም። እሺ አገኘው እኮ። ከዚህ በላይ እንዴት ላገኝ ነው? ወይስ በኔ ቁጥጥር ስር እንዳለ አላመንክበትም? ማስተዋል አቅቶ ነው እንጂ አንተ አሁንም በኔ ቁጥጥር ስር ነህ። ሰማኛለህ ሰውዬ፣ እኔ አሁን እዚህ የመጣሁት ካንተ ጋር ልለፋልፍ አይደለም። እሺ እህቴ የት እንዳለች ብቻ ንገረኝ። ማናት እህቴ? አንተ ሰውዬ ሰማኛለህ፣ በዚህ ጥይት አናትን እንዳልበትንልህ። እባክህን እንዳትገልኝ ሰውዬ። አትቀልድብኝ። እህቴ የት ነው ያለችው? ይኸውልህ እህትህ እያጣጣረች ነው። ትንሽ ከቆየሁ ደግሞ ልትሞትም ትችላለች። ስለዚህ ቶሎ ብለህ ልቀቅ። እገልሃለሁ፣ እገልሃለሁ። አንተ ውሻ ነህ። እገልሃለሁ። እህትህን ካልፈለግ ምርጫ አንተ ነው። እኔ ዝግጁ ነኝ። ስለዚህ ወይ እህትህን ወይ ደግሞ በቀልህን መምረጥ። ምንም ማድረግ አትችልም። ስለዚህ ሳትወድ በግድ ትለቀኛለህ። እገልሃለሁ፣ እገልሃለሁ። አንተ ውሻ ነህ። እገልሃለሁ። ምናልባት ፖሊሶቹ ቀድመው ካልያዙ ግን እስካሁን ፖሊሶች ጋር ደውላችሁ ምን አገባ? ሁሉንም ሚስጥር ልነግራቸው ፈልጋለሁ። ማለቴ ስላንተና ስለ ተርሲት። ዝም በል አንተ ሰውዬ፣ ዝም። የትርሲትን ስም አታንሳብኝ። እንግዲህ ምርጫ ያንተ ነው አቶ ሚኪያስ። እኔን ብታሳስረኝም ብትገለኝም በሁለቱም በኩል የምትጎዳው አንተ ነህ። ስለዚህ ቶሎ ብለህ ልቀቀኝ።
የማትረባ ነህ አውቃለሁ፣ ግን ካንተ የበለጠ የማረባ ሰው አይደለም። ወይኔ ሚኪያስ አይዟችሁ፣ ምንም የሚያስፈራ ነገር የለም። ፖሊስ እየመጣ ነው። ፖሊሶቹ ደግሞ ምንድነው የሚያደርጉት? ምን ያደርጉታል? ያው አስረው ይቀልቡታል። አይገሉትም? አዎ አይገሉትም። ለምንድን ነው የማይገሉት? እናታችንን እኮ እሱ ነው የገደላት። እሱን ተውት፣ ብዙ አይገባችሁ። እኔ ግን እንዲሞት ነው የምፈልገው። እሱማ የኔም ሀሳብ ነበር፣ ግን ዛሬ በጣም ነው የኮራውበት። እሺ ልጄ፣ ምን አደረኩ? ከዚህ በላይ ምን ታደርጋለህ? ሰውየውን ካልገደልኩ ብለህ እኮ በቃ አስቸገርክ። እኔ በጣም ነው ደስ ያለኝ። እውነተኛ ወንድ ልጅ ደግሞ እንደዚህ ነው፣ የእናቱን ደም የሚመልስ። እንዴት ጭራሽ ተበረታችኋልሽ እንዴ? ቢገለኩ ይታሰራል። እኔም እኮ እሱን አውቃለሁ። እንዲገለው ሳይሆን እንደ ወንድ ቆራጥ መሆኑን ነው ያስደሰተኝ። እኔ ግን ወንድሜ ሰው እንዲገድል አልፈልግም። ታዲያ እንደሚኪያስ ፈሪ እንዲሆን ነው የምትፈልጊው? ሰው አለመግደል ፈሪ ያስብላል እንዴ? አዎ፣ ጥቃት ደርሶብሽ ዝም ማለት ፈሪነት ነው። አባታችሁ እንኳን ዛሬ ወንድ ሲጫወት ደስ አላላችሁ? እኔም ደስ ብሎኛል። እንደውም ሰውየውን ቢገለው ደስ ይለኛል። እኔም ደስ ብሎኛል። ግን ምን ያደርጋል፣ መጨረሻ ላይ ፖሊስ ይምጣ ብሎ አናደደኝ እንጂ። አያቴ አንድ ጥያቄ ልጠይቅሽ። ምንድነው እሱ? ለህፃን ልጅ ስለሞት ማውራት ጥሩ ነው? እኔ እኮ በጣም እያስፈራሽ ነው። አውቃለሁ ጥሩ አይደለም እንደዚህ ማውራት፣ ግን ሁሉንም ነገር አውቃችኋል ብዬ እኮ ነው። አይምሯችሁ ነፃ መሆን አልቻለም። በዚህ እድሜያችሁ ብዙ መከራ ነው ያያችሁት። ይቅርታ። ምን እያሰብክ ነው? ምንም አያገባ፣ ዝም በል። አያገባኝም፣ ግን ፖሊሶቹ ሳይመጡ ቶሎ መወሰን ያለብህ ነገር አለ። እንድትወስን ልነግርህ ብዬ ነው። ሰውዬ፣ ፖሊሶቹ እኮ የሚመጡት አንተን ለማሰር ነው። ረሳው? ግን ብቻዬን እንደማልታሰርም አትርሳ። ልገልህም ይችላል። ግደለኝ፣ ይሄው ግደለኝ። ግን እህትህስ? ይኸውልህ ሚኪያስ፣ በነገራችን ላይ እንደምትለቀኝ ያውቃለሁ። ጊዜ ባታጠፋ ጥሩ ነው። አትልፋ፣ መቼም አለቀ። እንግዲያውስ እኔ ምንም ነገር ለመቀበል ዝግጁ ነኝ። ግን አንድ ነገር ማወቅ አለብህ። ምንድነው እሱ? እያንዳንዱ ነገር በእህትህ ህይወት ላይ እየፈረድክ እንደሆነ አትርሳ። ደግሞ ባለፈው ስትክደኝ እህትህን ልገላት እችል ነበር። በጣም ስለምወዳት ነው ያልገደልኳት። አንተ እባብ ትሰማኛለህ? እህቴ በእንዳንተ አይነት ሰው መወደድ አይደለም ቀና ተብላ ጫፏን ጋር ልትታይ አይገባም። እሺ ወደታለሁ አትበል። ምን ታደርገዋለህ አቶ ሚኪያስ? ፍቅር እውር ነው አይደለም የሚባለው? ባላገባትም በጣም ነው የምወዳት። እባክህ አንተ ሰውዬ ዝም በል። ቆይ ከዚህ ሁሉ ለምን አትለቀኝም? ለምን ጊዜ ታባክናለህ? በነገራችን ላይ እያሰደድከኝ ያለው ያለ ጥፋቴ እንደሆነ ታውቃለህ አይደል?
ደግሞ አፋልኝ ብለህ ታወራለህ? አፋልኝ ብለህ ታወራለህ? እውነቴን ነው። እሷ ዘላ ገባችብኝ እንጂ እኔ የተኮስኩት ለሱ ነበር። እሷ ግን ዘላ ገባች። እኔ ምን ማድረግ ነበረብኝ? በእናትህ ዝም በል እያልኩ እኮ ነው። ለምን ዝም አትለኝ? በቃ ምንም ነገር አታወራ፣ ዝም በል። እሺ ሚኪያስ፣ አሁን ሁሉንም ነገር በይቅርታ እንለፈው። ምንም ይቅርታ የሚባል ነገር የለም። አንተ ሰውዬ የደፋሃት እኮ በጣም የምወዳት የማፈቅራት ሚስቴን ነው እንጂ ዶሮ አይደለም። ይቅርታ ይለኛል እንዴ? ነገርኩህ እኮ ሚኪያስ፣ እሱ በስራ መሃል የተፈጠረ ስህተት ነው። በቃ ይቅርታ። አንተ ሰማም እንዴ? ይቅርታ አትበለኝ፣ ይቅርታ አትበለኝ። ስማኝ፣ የሚስቴ ደም እንደዛ ተደፍቶ እንደቀረው ሁሉ ደምን ደፍቼ ለውሻ ካላስላስኩት እኔ ወንድ አይደለሁም። ሚኪያስ አትበለኝ። ለማንኛውም ለበቀል ብለህ የእህትህን ህይወት አደጋ ላይ ባጥል ጥሩ ነው። እንደዛ ከሆነ ያለችበትን አድራሻዋን ስጠኝ። ማህሌት የት ነው ያለችው? እህቴ የት ነው ያለችው? ንገረኝ። ይኸውልህ ሚኪያስ፣ እህትህ በሞትና በህይወት መሃል ነው ያለችው። ልናድናት የምንችለው ደግሞ እኔ እናንተ ነን ማለት ነው። ስለዚህ አንተ ትለቀኛለህ፣ እኔ ሄጄ አድናታለሁ ማለት ነው። ምን ትላለህ አቶ ሚኪያስ? ወደ ልትሄጂ ነው? እነ ሚኪያስ ከደርሽ ልመጣ ነው። ምን ትሰሪያለሽ እዛ? ከሄደ እኮ ቆየ። አንድ ነገር ተፈጥሮ እንዳይሆን አይቼው ልምጣ። አንቺ ምን ይፈጠራል ብለሽ ነው? እውነቷን ነው ጋሼ፣ የሚሆነው አይታወቅም። ደርሳ ብመጣ ነው የሚሻለው ነው። እሺ ደርሰሽ ነይ። ወዴት ልትሄጂ ነው? አንተ ጋር ልመጣ ነበር። እኔ ጋር ምን ትሰሪያለሽ? ለምን ነው? ያው ስትቆይ ጊዜ ችግር ከተፈጠረ ብዬ ነው። አይ ምንም የተፈጠረ ችግር የለም። አረፈሽ ቁጭ። አቶ ሚኪያስ ምን ነው ከሄድክ እኮ ቆየህ። በሰላም ነው? አዎ በሰላም ነው። ወይዘሮ ሂሩትስ? ወይዘሮ ሂሩት ልጆቹ ጋር ናት። አዎ ላይ ናት። እኔ የምልህ የተፈጠረውን ነገር ሁሉ ለአቶ ፍቃዱ ነግረኸዋል? አይ ለአባዬ ሌባ እንደገባ ብቻ ነው የነገርኩት። ብዙ እንዲጨነቅ አልፈለኩም። አይ ጥሩ። አዎ ሰላም ይደርና ነገ ቀስ ብለህ ትነግረዋለህ። እና አባዬ ከዚህ በላይ ባያውቅ መልካም ነው። አባዬ በጣም ተጎድቷልና ይሄን ነገር ባይሰማ አሪፍ ነው። አዎ ልክ ብለሃል። ብዙ መጨነቅም የለባቸውም። እንቅልፍ እምቢ ብሏችሁ ነው? ለምንድን ነው የማተኙት? እኔ እንቅልፍ ያልመጣም ማለት ሰዓቱ እኮ በጣም ሄዷል። ነገ ትምህርት ናችሁ፣ መተኛት አለባችሁ። እኔ በጣም ነው የፈሩት። አይኔ ትጨፍን ራስ የሚመጣብኝ እሱ ነው። ማን ነው የሚመጣብሽ? ሰውየው ነው። ማሚን ይገድላት። በጣም እኮ ነው የሚያስፈራው። ወይ ጣጣ! አሁን እኮ ምንም አያስፈራም። እጅና እግሩ ታስሯል። ምንም መፍራት የለባችሁም። ተኙ። እኔ አልተኛም። ወይ ደግሞ ካንቺ ጋር ነው የምተኛው። የት ነው ከኔ ጋር የምተኙ? አንቺ ክፍል ሄደን ሶስታችንም አንድ ላይ እንተኛ። እኔ እኮ አሁን አልተኛም። ለምንድን ነው አሁን ማተኝ? ገና ኮማንደሩ ሲመጣ ጠብቄ ፖሊስ ጣቢያ ሄጄ ከዛ ስመለስ ነው የምተኛው። እና እስከዛ ብቻችን ልንሆን ነው? በጣም እኮ ነው የሚያስፈራው። እንዴ ምን አስፈራሽ? ጀግና የሆነ ወንድም አለሽ አይደል? እንዴ እሱ ይጠብቅሻል አይደል? ካሌብ ትጠብቃታለህ አይደል? አዎ እጠብቃታለሁ። ይሄው እሱ አለልሽ። ምንም መፍራት የለብሽም። ቆይ ለምን አንቺ ከኛ ጋር ሆነሽ እና አባቢ ፖሊስ ጣቢያ ሄዱ? እንደሱማ አይሆንም። የግድ አብሬያቸው መሄድ አለብኝ። ታዲያ ጥለሽን ስትሄጂ እኮ እኛ በጣም ነው የምንፈራው። ምንም የሚያስፈራ ነገር የለም። ወንድምሽ አለውልሽ አለሽ አይደል እንዴ? እሱ ገና ህፃን ነው። እኔ ህፃን አይደለሁም። ህፃናት ወይ እና ትልቅ ሰው ነህ? አዎ ትልቅ ሰው ነኝ። በቃ ተጨቃጨቁ። ብቻችሁን አትሆኑ። ምን ያለው እዚህ ከኛ ጋር ልቃይድ ነው ያቴ? እኔም አልቀርም መሄድ አለብኝ። እና ከማን ጋር ልንሆን ነው? ርብቃ ስለማትሄድ በቃ አብራችሁ እንድትተኛ አደርጋለሁ። ኧረ እኔ እሷን አልፈልጋትም። ኧረ እኔም አልፈልጋትም። ለምንድን ነው ርብቃን የማትፈልጓት? ብቻችሁን ከምትሆኑ ብዬ እኮ ነው። ርብቃ በጣም ነው የምታስጠላኝ። አልወዳትም። እኔም እኮ አልወዳትም። ግን ለአንድ ምሽት አብራችሁ ብትሆን ምን አለ? ከሷ ጋር ከምተኛ ብቻዬን ብተኛ ይሻለኛል። ግራ አጋባችሁኝ እኮ እናንተ ልጆች። እና ታዲያ ምንድነው የሚሻለው? ባትሄጂ ደስ ይለናል። የግድ መሄድ ካለብሽ ግን እኛ ብቻችን እንሆናለን። ርብቃን አንፈልጋትም። ለማንኛውም ኮማንደሩ ይምጣና የምንወስነውን ነገር እንወስናለን።
ኮማንደሩ መጣ መሰለኝ። እኛም አብረንሽ እንምጣት። አይ በፍጹም እንደውም ብትችሉ በሩን ቆልፉና ተኙ። እኔ እስካልመጣው ድረስ ማንም ሰው ቢያንኳኳ እንዳትከፍቱ። እሺ ጎበዞች ተኙ በሉ። ቆልፉት። ና ገባ። ምንድን ነው የተፈጠረው? የትርሲት ገዳይ ቀጥ ብሎ ቤት ድረስ መጣ። ኧረ እባክህ ምን ፈልጉ? ምን ሊያደርግ? እሱማ እኔን ሊገለኝ ነበር። ይኸውልህ ፊት ለፊቴ ጥይት ደቅኖ ቆሞብኝ ብሩክ ነው ከኋላ መጥቶ ያተረፈኝ። በስመ አብ። እና ተጎድቷል ሰውየው? እሱማ ደህና ነው። ምን ይሆናል? እና የት ነው ያሰርከው? እሱ በር ላይ ምን ያቆማችኋል? ግቡ እንጂ። እሺ መጣን ጋሼ፣ እንገባለን። ደህና መሸከም ማለት ሰላም ነው። ሰላም በበሉ ነው። እሺ እሺ። አደራ ኮማንደር። እሺ ሰላም ናችሁ? እንዴት ናችሁ? ሌባውን የት ነው ያሰርጋችሁት? ሌባው እዛ ከክፍል ነው ታች ያሰር ነው። ኦኬ በቃ ጊዜ አንፍቻ ምራኝ ይቻላል። እሺ እንዴ ወዴት እየሄዳችሁ ነው? ምንድነው እሱ? ወይዘሮ ሄዱት ሰውየውን አንተ ብቻ ልትወስደው ነው እንዴ መጣው? አይ እኔ ብቻ እንኳን አይደለም ወስደው። እና ሌላ የቀረ ፖሊስ አለ ከኋላ? አይ አብሮኝ የመጣ ፖሊስ የለም ለጊዜው። እንዴ እና ታዲያ ብቻ ምን ልታደርግ ነው የመጣው? እኔ እንኳን ለማጣራትና ሰውየው እውነትም የትርሲት ገዳይ ከሆነ ተጨማሪ ኃይል እጠራለሁ ብዬ ነበር ያሰብኩት። ሲጀመር አንተ የትርሲትን ገዳይ እንዴት ልታውቅ ቻልክ? ግራ እያጋባኸኝ ነው። ልክ ነሽ። እውነተኛ ገዳዩን ወይም ተጠርጣሪውን ልለየው የቻልኩትኝ አቶ ብሩክ በሰጠኝ ጥቆማ መሰረት ነው። አቶ ብሩክ ልክ አይደለው? ምኑን ነው ልክ ይሆንከው? ፖሊስ ጣቢያ መተህ ተጠርጣሪውን በፎቶ አለየው? እሱስ አይቻለሁ። ልክ ነህ። ስለዚህ ጊዜ ማጥፋት የለብንም። አሁን ተጠርጣሪውን ልለየውና ተጨማሪ ኃይል መጥራት አለብኝ። አዎ እንሂድ ኮማንደር። ቆይ ምን ቀረ ደግሞ? እንደሰማሁት ኮማንደር ነህ። እንዴት ሌላ ሰው መላክ እየቻልክ ራስህ መጣ? ይሄ ነገር ትንሽ ግራ እያጋባኝ ነው። አላወቅሽ ይሆናል እንጂ ቀጥታ እኮ ነው አቶ ሚካኤል የደወለው። እሱ እውነት ነው ሰምቻለሁ። ግን ቢደውልልህም የዚህን ኬዝ መርማሪ ወይም ሌላ ፖሊስ መላክ ትችል ነበር። እዚህ ድረስ መልፋት አያስፈልግህም ነበር። እሱ ልክ ነሽ። ግን እኔ ራሴ የመጣሁት ለጉዳዩ ትኩረት ስለሰጠሁበት ነው። ትኩረት መስጠት ደስ ይላል። እሺ ጥያቄሽን ከጨረሽ ወደ ስራዬ እንድገባ ብፈቅጂልኝ። የመጨረሻ አንድ ጥያቄ ይቀረኛል። ምንድነው ደግሞ እሱ? እባክህ ህጋዊነትህን ለማወቅ መታወቂያ ልትሰጠኝ ትችላለህ? ምንም ችግር የለም ይቻላል። እንዴ ወይዘሮ ሩት ምን ሆነሻል? ቆይ ሁሉ ጥያቄ ያስፈልጋል? እኔ ካወኩት አይበቃም እንዴ? ሚኪ ችግር የለውም። ሲጀመር ልክ ናቸው። ፖሊስ መሆኔን ማረጋገጥ አለባቸው። ይሄው መቤቴ። አሁንስ ፖሊስ መሆኔን አረጋገጡ? በቃ ኮማንደር እንሂድ። እሺ ኑ በዚህ ይቀርበናል። እሺ በዚህ ብቻ ይኸውልህ። ለሚኪያስ ጊዜህ እየሄደብህ ነው። አሁኑን ወስን።
የሰጠው ጥሩና ብቸኛ አማራጭ በምን አምናለሁ? እኔ ለቃሌ ታማኝ ነኝ። እሱ በቂ አይደለም። ቃል ብቻ ለኔ በቂ አይደለም። ሌላ መተማመኛ እፈልጋለሁ። በዚህ ሰዓት ከቃል በላይ ምንም ማስተማመኛ ልሰጥ አልችልም። ብትክደኝስ? እኔ አንተን አይደለሁም ሰው የምክደው። እኔ ለቃሌ ታማኝ ሰው ነኝ። አረ ለዛ ነዋ ሚስቴን እንደገደልክ እኔንም ልትገለኝ የመጣው። አንተም መቼም ልትሸልመኝ አልነበረም አይደል ስታሳድደኝ የነበረው? ልትገለኝ ከፈለክ እኔም ደግሞ አንተን የመግደል ግዴታ አለብኝ። አንድ ነገር ልንገርህ፣ እስከ ሕይወቴ ፍጻሜ ያሳድዳለሁ፣ አግኝቼም እገልሃለሁ። እርግጠኛ ነኝ ያ ቀን ዛሬ እንደማይሆን። በእርግጥ ዛሬ አልገልህም፣ እለቅሃለሁ። በጣም ጥሩ ውሳኔ ነው የወሰንከው አቶ ሚኪያስ፣ በጣም ጥሩ ውሳኔ። ግን የትኛውም የዓለም ጫፍ ብትሄድ እመነኝ አሳድጄ እገልሃለሁ። ይኸውልህ ሚኪያስ፣ ብቻ አንተ የጠየቅኩህን ገንዘብ ስጠኝ እንጂ እኔ የትም የማታገኘኝ ቦታ መጥፋቴ የማይቀር ነው። እስከፈለግከው የዓለም ጥግ ድረስ ሽሽ፣ ግን እመነኝ አታመልጠኝም፣ አታመልጠኝም። እንግዲያውስ ጊዜን አታቃጥለው፣ በልና ቶሎ ፍታኝ። እንደዚህ ማዝም ብያለቀ። ምን ልታደርግ ነው? ትንሽዬ ስጦታ ነገር ልሰጥ ነው። ምን ይመስላል? እንዴት ነው? ወደድከው? እንደ ቅጥነት አይደለም። አንተም እንደ ውፍረት አይደለም። ወደድከው? ሰዓት የለኝም እንጂ ትጨምርልኝ ነበር። በቃኝ፣ ፍታኝና ልሄድበት። በጣም ትንሹ ነው። እሺ እዚህ ምድር ላይ ያለ የሲኦልን ስቃይ አሳያለሁ። ደግሞ እመነኝ ደግሜ አገኛለሁ። እመነኝ ደግሜ አገኛለሁ። አንተ ውሻ ውሻ። ስማኝ፣ ምንም ችግር እንዳፈጥር፣ ምንም ችግር እንዳፈጥር። አትንቀሳቀስ፣ አትንቀሳቀስ። ምንም ነገር ለመፍጠር እንዳታስብ። ለቃለው፣ ቀጥ ብለህ ትወጣለህ። ትንቀሳቀስ። ነግሬሃለሁ፣ አትንቀሳቀስ፣ ትንቀሳቀስ። እግሬን ፍታና ውጣ። ችግር እንዳፈጠር ችግር እፈጥራለሁ ብትል ትበላሻለህ። አሁን ቀጥ ብለህ በመስኮት ውጣ። አመሰግናለሁ። በቅርቡ እንደምንገናኝ ተስፋ አደርጋለሁ። አንተም ቃልን አክብረህ እህቴ እንደምትሰጠኝ ተስፋ አደርጋለሁ። አንተ ብቻ ቃልህን ጠብቅ እንጂ ለእኔ ምንም ሀሳብ አይግባ። ደህና ሁን። ውጣ። ችግር እንዳፈጥር ውጣ። እንዳትበላሽ ቀስ ብለህ ውጣ።
ደህና ውጣ። ምንድነው? ሰውየውን እዚህ ነበር ያሰራው አላላችሁኝም እንዴ? አዎ ኮማንደር፣ እንዴ ይኸው እንደው ገመዱ እንኳን አይታይም እንዴ? እና ታዲያ ምን ሰለበ እያልከኝ ነው? ነው ወይስ እየቀለዳችሁብኝ ነው? ምን እንቀልዳለን? እንግዲህ ፈቶ አምልጧል። እንዴት ነው ያመለጠው? እኔ ምን አውቃለሁ ኮማንደር፣ ግራ ገባኝ እኮ። ሲጀመር እናንተ ናችሁ ጥፋተኛ። እዚሁ መግደል ነበረበት እንዴ? እንደሱ አይባልም። መግደል እኮ ወንጀል እኮ ነው። ኧረ እባክህ፣ የኔ ልጅ ስትገደል ግን ጽድቅ ነው አይደል? አይ እንደዚህ እንኳን አይባልም። ሚካስ የት ነው ያስመለጥከው? እኔ ምን አውቃለሁ ብሩክ? ሆን ብለህ እንዳስመለጥከው በደንብ አውቃለሁ። ምን ሆናል? የትርሲት ገዳይ እኮ ነው። እንዴት ነው እኔ የማስመልጠው? ትንሽ እንኳን አታስብም? ይኸውልህ ከአንተ ውጭ ከኛ ውስጥ ማንም ሰው ሊያስመልጧቸው። አሁን ወዴት እንዳስመለጥከው ብትናገር ይሻላል። አፍ እንዳመጣልህ ዝም ብለህ አትናገር እሺ? ኧረ አፌ እንዳመጣልኝ ተናገርኩኝ። እንደው ታረጋግ ልቀቀው እንጂ። አለቀው። ተው ልቀቀው። እንዳስመለጠው ሳይናገር አለቀው። እንዴ እሱ ምን ያውቃል? በደንብ ያውቃል። ስማ ወዴት እንዳስመለጥከው ካልተናገርክ ዛሬ የመጨረሻ ትንሽ ነው። የማውቀው ነገር የለም። ለምን አሰማም? አትዋሽ። በደንብ ታውቃለህ። አላውቅም። ማን ይመስላል? አንድ ነገር እንዳነብር ልቀቀው። እስኪ ተውኝ ኮማንደር፣ እባክህ የሆነ ነገር አለ። አተ ና ሄይ በስተርጅና እንደ ልጅ ያደርጋል እንዴ? አለቀውም። ይሄን ሻማ ገለዋለሁ። ተረጋጋ እንጂ ብሩክ። አሁን እየሰራ ያለው እኮ ወንጀል እኮ ነው። እኔ እኮ የህግ አካል እኮ ነኝ። ልብ አድርግልኝ ኮማንደር፣ እኔ በሞቴ ሰውዬ ተጠያቂ ነው። አዎ እገልሃለሁ። እውነቱን ካልነገርከኝ እመነኝ እገልሃለሁ። ስማ ዛቻ እንደሚያሳስር ታውቃለህ? በዚህ ብቻ እንኳን ልትታሰር ትችላለህ። እባክዎትን ጋሼ እስኪ ይውሰዱት ይሄን ሰውዬ። እሺ እና ብሩክ እንሂድ። የትም አልሄድም ጋሼ። ብሩኬ በእናትህ በቃ ተረጋጋ። ምን ሆናል? ይሄ ሰውዬ እኮ የትም አላመለጠም። ይሄን እዚህ ቤት ውስጥ የሆነ ቦታ ውስጥ እኮ ተደብቆ ይሆናል። ልጆቹ አደጋ ላይ ናቸው ማለት ነው? ወይኔ ልጆቼ! ይኸውላችሁ የሁላችሁም ህይወት አደጋ ላይ ነው ያለው። ስለዚህ እያንዳንዱ ቦታ ቼክ አድርጉት። አልሰማችሁኝም? እሺ ኮማንደር። እኮ አፍጥኑታ። አንቆ ሊገልኝ ኮማንደር፣ ለምንድን ነው እንደዚህ የምታፈጥብኝ? ለምንድን ነው እንዲያመልጥ ያደረገው? የግድ እንደዛ ማድረግ ስለነበረብኝ። ምንድን ነው ያስገደደ? እህቴ እንደምትሞት ሲነግረኝ ፈርቼ ለቀቁት። በቃ ይሄ ብቻ ነው ምክንያት? አዎ ይሄ ብቻ ነው። ምን ነው? እኔ ግን አልመሰለኝም። ኮማንደር ደግሞ እና ታዲያ ሌላ ምን ሊሆን ይችላል? አላውቅም። ግን አስበዋል? ሰውየው በፖሊስ እጅ ቢገባ እህትን በሰላማዊ መንገድ እናገኛት ነበር። አንተ ደግሞ ምን ሆናል እንዴ? ሰውየው እኮ የሆነ አህያ ነገር ነው። ምንም ዱላ አይገባው። ደግሞ በዛ ላይ ብትሞትስ እህቴ ለአባቴ ምን ልለው? ይሁንልህ። እኔ ምን አገባኝ?